በጣም ግርም የሚለኝ ነገር በልጃችሁ የምትነግዱት ነገር። ይሄ ልጅ እኮ ምን ነው ባልተወለደ። የምር በዚህ ልክ አንድ አራስ ልጅ ማለት 3 ወር ልጅ እንደዚህ መሸቅሉበት እናንተ በጣም ነው የሚያስጠላው። አንገላታችሁት እኮ የምር ያኔ በጣም ነው የሚያስጠላው። ብቻ ግን አብርሽ የምትሰራው ስራ ትክክል አይደለም። በነገራችን ላይ ያቺ ውሽሚት ግን ተዋርዳለች። በማል ላይ ምንድን ነው ያለው? እነሱ ጓደኝ ናቸው። እኔና ሩታ ግን መነካካት አንችልም። ምክንያቱም ያው እና በዚህ አጋጣሚ ወይዘሪት ውሽሚት ማለት ነው አንቺን እንደማይፈልግሽ ማወቅ አለብሽ ማለት ነው። መሀል ላይ ወደዚህ ወደዛ። በነገራችን ላይ አቤላም ውሽሚትም ፈርተዋል። ለመሰላችሁ ልጁን መንጠቅ አይችልም ከእናቱ። ምክንያቱም ይሄ ልጅ ያለ እናቱ ገና ነው። 3 ወር ማለት ገና ነው። ያልጠነከረ ልጅ ነው። እና በዚህ ልክ እናንተ እንደዚህ የምር በጣም ያስጠላል። ግን በህፃን ልጅ መሸቀል በጣም ነው የሚደብረው የምር። በዚህ ልክ እንደዚህ መሆን ትላንትና እንደዚህ ሲያንገላቱን ልጁን በጣም ነው የሚያሳዝነው። የምር አሳዘነኝ። ህፃኑ ልጅ በጣም ነው ያሳዘነኝ። እና አብርሽም ልጁን መንጠቅ አትችልም። እኔ ብዙ ነገር መናገር ፈልጋለሁ ግን አልናገርም። በቃ የሆነ ታውቃላችሁ አንዳንድ ጊዜ ዝምታ የምትመርጡበት ነገር አለ። እና አቤላም አታሽቃብጥ። አንዴ ከዚህ አንዴ ከዛ እኔ ነኝ ሰው ሲጠላክ እኔ ነኝ። አሁን ደግሞ በሷ በኩል መጣክ ማለት ነው። አሽቃባጭ ማለት ነው። እና ውሽሚትም ያኔ ሁላቸው ፈርተዋል። ለምን ይሄ ነገር ህግ ቦታ ከሄደ ማለት ነው ሰውየው እንደሚታሰር ወይም ደግሞ በጣም ብዙ ቦታ እንደሚሄድ ይታወቃል ማለት ነው። መውሰድ አይችልም። ከእናት መነጠል አይችልም። ለምን ገና ስለሆነ ልጁ ማለት እናት መሆነች። ግን አንቺ በሱ ላይ እኔ ዛሬ ሩታንም ነው የምናገረው። የምሬን ነው የምላችሁ። ለምን እሷ ራሱ እናት ናት አይደለም? እናት በልጇ ላይ አትነግድም። ገና የአራስ ቤት ህፃን ልጅ እንደዚህ ያሸቅልም መሸቀያ አታደርገውም። ይህ እኮ ልጅ አይን ውስጥ ሊገባ ይችላል። የምር ገና ነው። መጠንቅ ቢያንስ እንኳን እስኪ 6 ወር እንኳን ይሙላው ማለት ነው። 6 ወር ሆናት እንዲህ ቤተሰብ እና ቢያንስ 6 ወር እስከሚሞላው እንኳን ለመስራት ብትጠብቁ ምን አለበት? ድራማ እንደሰራችሁ እናውቃለን። የታወቀ ነገር ነው። ግን በጣም ነው የሚያስጠላው። ይሄን ነገር የሰራችሁ ደግሞ ሲጀመር ማለት ወዝደክ ልጁን ወስዳለሁ ምናምን ስለምትል ወዝደክ እንዲህ ሄርሜላ ልትሰጣት ነው ምናምን ስለተባልክ ነው ይሄን ነገር የምትሰራው ማለት ነው። እናውቃለን፣ ይገባናል። አንተ በንግግር ሳይሆን በምላሽ ነው የምትሰጠው። እንደዚህ ቪዲዮ ሰርታክ ማለት ግን ልጁ በጣም ያሳዝናል። በልጁ ላይ አትነግዱበት። በቃ ራሳችሁን እንደፈለጋችሁ መሆን ትችላላችሁ። ይሄ ልጅ ግን ህፃን ነው የምር። ምናልባት እሱ ራሱ ለምን እዚህ ምድር ላይ ከእናንተ ተፈለ ነገሩ ከእናንተ ምን ይማራል? ከሁለታችሁም ሁለቱም አንድ አይነት ናቸው። የብር ሰው ናቸው። በቃ የምር አልተለያዩም። የታወቀ ነው። አልተለያዩም። ማንም ሩታም አብርሽም አልተለያዩም። አንድ ቤት ነው እየኖሩ ያሉት። ምክንያቱም በምን ማወቅ ትችላላችሁ መሰለህ? ቪዲዮ ሩታ እንዴ ሞኝናት እንዴ ተለያየች ተፋታች ማለት ሩታ ከሱ ጋር እሱ ቤት እንትን ብላ ቪዲዮ ሰርታ ምናምን እሱ ቤት የሚለቀቀው ለምንድን ነው? ምን ስለሆነ ነው እሱ? የምሬን ነው የምላችሁ። እና እሷ ራሱ ለልጇ እናት ለልጇ ብዙ ዋጋ ትከፍላለች ይባላል። እናት ልጇን ዋጋ ታስከፍላለች። በዚህኛው ቪዲዮ ማለት ነው። ይስራ ገና ካሁኑ ሰርቶ ነው መብላት ያለበት። እንደዛ ነው አስተሳሰበው። ምክንያቱም አበጋዝ ማለት ብር የሚወድ ሰው ነው። ሁለቱም ብር ይወዳሉ። ሁለቱም ብር ወዳጅ ናቸው። የፈለጋችሁትም ማለት እኔ በጣም ነው መወዳት ሩታን ሲነኳ። ትላንት አሁን ላለመናገር ነው ቪዲዮ ያልሰራሁት የምር እኔ ቪዲዮ ላለመናገር አልሰራውም ቪዲዮ። ምክንያቱም እኔ እሷ መናገር አልፈልግም። ግን በቃ እናት ለልጇ ዋጋ ትከፍላለች ሲባል አሁን ልጁ ደግሞ ለቤተሰቡ ዋጋ እየከፈለ ነው። እዚች ጋር ማለት ነው። ህፃን ልጅ ነው ገና ነው። ግን እያንገላቱት ነው። አንዴ ወደዚህ አንዴ ወደዛ። አምጣ ልጄን አምጪ ልጄን። አብራችሁ እያላችሁ እንዳላችሁ እኮ እናውቃለን። ምን ሆናችሁ ነው ግን? ምንድን ነው የምትነግሩን? የምር ቆይ ከዚህ ነገር ምን እንማር? ለኦዲንስ ክብር ይኑራችሁ። እኛን ተውን። የመዳም ቅመሞች ተዋቸው። ግን በቃ እናንተን ለሚመለከታችሁ ወጣት ክብር ይኑራችሁ። በቃ እስኪ ብርን ብቻ አንዳንድ ጊዜ ምን አለ መሰላችሁ ገንዘብ ብቻ የሰው ፍቅር ፈጣሪ ሰጥቷችኋል እናውቃለን። ግን በዚህ ልክ ደግሞ የሰውን ፍቅር መናቅ የለባችሁም። ፈጣሪ የሰጣችሁን ፍቅር ተንከባክባችሁ ነው መያዝ ያለባችሁ ማለት። እናንተ ግን ትላንትና እንደዛ የምሬን ነው። ትላንት እንደዛ ሰውን እንትን እንዳላላችሁ እንዳለመናችሁ እንዳልተለማመጣችሁ ዛሬ ላይ ግን ለኦዲንስ ክብር የምር በጣም ነው የሚያስጠላው። በጣም ይደብራል። በጣም ማለት ነው። የምትሰሩት ስራ ምንድን ነው? ከምንድን ነው? የምር እኔ አንድ ነገር አይገባኝም። እስኪ ቢያንስ ትምህርት ያገኛችሁ ሰዎች ለእኔ ጻፉልኝ ኮሜንት ላይ ማለት ነው። በዚህ ነገር እኔ ተምሬበታል። የምር በጣም ነው የሰለቸኝ። እኔ በጣም በቃ እኔ ብሰራ ራሱ እዚች ጋር ማለት ነው ለጥቅም ወይም ለገንዘብ ምናምን አይደለም። እኔ ምንም ነገር አይከፍለኝም። ይቱ ወላሂ ነው የምላችሁ። ምንም ነገር የሚከፍለኝ ነገር የለም። ግን በቃ ማለት የሆነ የሚሰሩት ነገር አንድ ሰው እኮ የሚሰራው ስራ የሆነ ትምህርት ትወስዱበታላችሁ። በዚህ ነገር ትማሩበታላችሁ የሚል ነገር ነው። ፊልም ራሱ ስናይ የሆነ ነገር ልናነሳበት ነው። ገባች? ግን እዚች ጋ አሁን ይሄ ምንድነው የሚያስተምረው? ወጣቱ ሚስቱን ትቶ ልጁን ያንገላታ፣ ሚስቱን እናት ልጇን ታንገላታ። እንደዛ ነገር ነው ድራማው ማለት ነው። ወንድ ልጅ የፈለገውን ይደረድራል፣ ሴትም እንደዛው።
ሩታ ከሌላ ወንድ መጣች፣ አብርሽ ከሌላ ሴት ከኤርሜላ ወይም ከሌላ ሴት መጣ፣ ኤርሜላ እሱን አፈቀረችው። ማን ስለሆነ ነው እንደዚህ አይነት ነገር የሚሰራው? አፍቅረው ሁለቱም አፍቅረውት ነው እንዲባል ነው? አብርሽን ሴቶች ያፈቅሩታል እንዲባል ነው? የምር ወጣት ነው ያንተን ቪዲዮ የሚያየው፣ ወጣቶች ናቸው። ስንት 400 ምናምን ሺህ ማለት ቀላል ነገር አይደለም። ግን በዚህ ልክ አንተ እንደዚህ መሆን በጣም ከባድ ነው ወላሂ። በጣም ያስጠላል፣ በጣም ይደብራል። በጣም ማለት ነው የምትሰሩትን ስራ እያወቃችሁ የምታደርጉትን ነገር እያወቃችሁ ብር ብቻ አትዩ። የምር ኦዲየንስ እዚህ ጋር የማንንም ህይወት አይኖርም በእርግጥ ማለት ግን ክብር ይኖራችሁ። በቃ ትላንትና ክብር ስትሰጡት ለነበረው ሰው ዛሬ ክብር ይኖራችሁ። ትላንትና እንደዛ እየተለማመጣችሁ እዚህ ደረጃ እንድትደርሱ ብዙ ዋጋ የተከፈለበት ነገር ነው። ብዙ ነገር፣ ብዙ ልጆች ተረግጠዋል፣ ብዙ ልጆች ተሰድበዋል። የቤት እቃው ላይ ያሟሉላችሁ ልጆች አሉ፣ ቀለብ ሳይቀር የገዙላችሁ ልጆች አሉ። ዛሬ ግን ለነሱ እንኳን ክብር የላችሁም። የምሬ ነው፣ ለነሱ እንኳን ክብር የላችሁም። በጣም ይደብራል። ብቻ ኖራችሁም አልኖራችሁም ችግር የለውም፣ እነሱ ከፈጣሪ ያገኙታል ሁሉንም ነገር ማለት ነው። ግን ለራሳችሁ ክብር ይኖራችሁ። በቃ በጣም አበዛችሁት፣ በጣም ያስጣላል። ባልና ሚስቶች እኔ ስለነዛ አይመለከተኝም፣ ግን እናንተን ያኔ በምትሰሩት ስራ ባልና ሚስቶች በጣም ነው ያበዛችሁት። በጣም ያስጠላል። የሰው ልጅ እኮ መድረስ የሚፈልግበት ቦታ የሚያስጠላ ነገር ወይም የሆነ ከባህሉ ወጣ ያለ ይሁን በቃ ለምንም ለትምህርትም ለምንም የማይመች ነገር እየሰራ አይደለም የፈለገበት የሚደርሰው። ትክክለኛውን ነገር ሰርቶ ነው የፈለገበት መድረስ የሚችለው ማለት ነው። ግን እናንተ ቆሻሻ ነገር እየሰራችሁ ጥሩ ቦታ ደግ ይሁን በቃ መልካም ነገ ሞት አለ እኮ ምናልባት እንደዚህ እንደተኛ ልትሞት ትችላለህ። እንዲህ እንደቆመች ማናችንም ማለት ነው እንዲህ ቁጭ እንዳል ዛሬ እንደዚህ ቁጭ ብለን ነገ ልንሞት እንችላለን አይደል እንዴ? እና በዚህ ልክ መሆን የለበትም። በቃ ሞትን እያስታወስን መሆን አለበት የምንሰራው ነገር ትክክል። ፈጣሪ መርሳት የለብንም። ገንዘብ ስታገኙ ፈጣሪያችሁ መርሳት የለባችሁም። የምር ፈጣሪ መፍራት አለብን። የሰው ልጅን መፍራት ባንችል ፈጣሪ መፍራት አለብን። በዚህ ልክ እንዲወረደ ስራ እኔ የምሬ ነው የምላችሁ። እኔ ቪዲዮን ዛሬ ጨርሼ አላየሁትም። መጨረሻ ግን በቃ አስጠላኝ። የምር በጣም ነው ያስጠላኝ። በቃ እናት እኔ እንጃ ምንድነው የምንማረው? እነሱን አይተን ምንድነው የምንማረው? ስለምን እስኪ ንገሩኝ። ስለምን እኛ ራሱ እዚህ ጋር ስለምን እናውራ? በጣም ነው የሚያስጠላው። ሚስት ሌላ ወንድ ታመጣለች፣ ባል ሌላ ወንድ ያመጣል። አልተፋቱም። ወላሂ ነው የምላቸው። አብርሽና ሩታ አልተፋቱም። አንድ ቤት ውስጥ ነው ያሉት። አንድ አልጋ ላይ ነው የሚተኙ። ወረበን ነው የምላችሁ። እና በዚህ ልክ ግን ውሸት በጣም ነው የሚዘገንነው። እንደተፋቱ አድርጎ አስመስሉ ይሰራል። ችግር የለውም ድራማ ማለት ነው። ግን አያስጠላም? የሆነ የሚያስተምር ነገር የለውም። ትምህርት ወጣቱን የሚያበላሽ ነገር እንጂ የሚያስተምር ነገር የለውም። እና በዚህ ልክ እንደዚህ ባትሆኑ ለራሳችሁ ክብር ይኖራችሁ። ለኦዲየንስ ክብር ባይኖራችሁ፣ ክብር ከራስ ነው የሚጀምረው በነገራችን ላይ ማለት እና ለራሳችሁ ክብር ይኖራችሁ። ራሳችሁን በደንብ አድርጋችሁ አክብሩ። ያው ራሱን ያከበረ ሰውንም ያከብራል ይባላል እና እናንተ ራሳችሁን አክብሩና ኦዲየንስን ታከብሩ።